በዚህ ልክ ግን እኮ መናናቅ አስፈላጊ አይደለም። ሩታ በሯን ከፍታ በስርዓት አስገብታችሁ እናንተ የፈለጋችሁትን ነገር ተናግራችሁ ስርዓት ባለው መልኩ መውጣት ሲገባችሁ እናንተ ግን ላፊ የሆነ ድንበር አልፋችሁ ነው ስትናገሯት የነበረው። በነገራችን ላይ አንዳንዴ እኮ ሰው ዝም የሚሉን እኮ መናገር ሳይችሉ ቀርተው አይደለም። አንዳንዴ ነገሮችን በዝምታ ስታሳልፉት ያ ሰው የሆነ ወይ ፍራቻ ይመስለዋል ወይ ያ ሰው በቃ አይደለ የሆነ የማያውቅ አይነት ነገር አድርገን እናስባለን። እንደዛ አይደለም። እና ዛሬ ግን ልካችሁን የነገረቻችሁ። ሰላም ተወዳጆች፣ እንዴት ናችሁ? ያለው እግዚአብሔር ይመስገን። ቻናሌ ዲስኮናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አንድ ሰው ቤታችሁ ድረስ መጥቶ እንደዚህ ሊናገር አይገባም። ለምንድን ነው እንደዚህ ሊናገር ስላችሁ፣ ይሄ ልጅ የራሱን ላይፍ ቢኖረው ልክ ሩታም እንዳለችው ሶሻል ሚዲያ ላይ በዚህ ያህል መጠን ራሱን አጋልጦ አይመጣም። አንድ ሁለት ደግሞ እንዴት ነው ሚስትና ልጅ እያለው በዚህ ልክ እንደዚህ አይነት ፋውል እንደዚህ አይነት ነገሮች እየተሰሩ እንዴት ነው ያቺስ ሚስት የተባለችው ሴት እንኳን ብትኖር ወደ ሶሻል ሚዲያ የማትመጣው? ሊያውም አሁን ላይ ታውቃላችሁ በጣም ብዙ ነገሮች በሚዲያ ነው ብዙ ነገሮች በሶሻል ሚዲያ ነው አይደል እየተፈጠሩ ያሉት እና በጣም አሳፋሪ ተግባር ነው እያደረጋችሁ ያላችሁ። ራሳችሁ ካሜራ ደቀናችሁ ራሳችሁ እየተጠቀማችሁ ልጅቷን እንደዚህ የሆነ ኢግኖር ማድረግ አስፈላጊ አይደለም እንዴ? ለምን? እሷ እኮ ሪስፔክት አድርጋችሁ አክብራችሁ ከዚህ በፊት በጣም ብዙ ደስታዎችንም ችግሮችንም የተለያዩ ነገሮችን አብራችሁ ስላሳለፋችሁ ቤቷ ስትመጡ በክብር ነው ያናገረቻችሁ። እናንተ ግን እንደዚህ ማለት የሆነ ራሷን የማታውቅ የሆነ ምንም የማታውቅ አይነት ሴት አድርጋችሁ ነው የምታናግሯት። ግን ሩታዬ የኔ ቆንጆ ጀግና ዛሬ በጣም ነው ያኮራሽኝ። መናገር ያለብሽ ነገር ልካቸውን የነገርሻቸው እንዴ ምን ማለት ነው? እውነት አንዳንዴ ሰው ዝም ሲለን የዚህን ያህል የሆነ መጃጃል የለብንም። መጃጃል ስላችሁ የሆነ አንድ ሰው ዝም ስላለን የሆነ የማያውቅ የሆነ በቃ ምንም እሱ የሆነ አላደለ የሆነ በቃ አላደለ ፈሪ አረ እኔ በጣም ነው የምትገርሚው። ደግሞ አሁን አዲስ የመጣው ልጅ አለ እንጂ የሆነ አንድ ምን ኬት እንደመጣ አላውቅም። እሺ አሚሮስ የሚባለው እሺ ከድሮም አለ የሆነ ጊዜም ፕራንክ አድርጓት ምናምን ነገር ነበር። ይሄ ደግሞ ነው የመጣው ምን የሚሉት ነው? ያንቺን ህይወት እኛንን የምንኖረው ያንቺን ህይወት እኛንን የምናስተካክልልሽ ያንቺን ህይወት ምናምን ነገር። እንደዚህ እኮ አይደለም ጓደኝነት፣ እንደዚህ አይደለም ጓደኝነት። የሰው ደስታ ወይም ደግሞ የጓደኛችሁን ደስታ እንደራሳችሁ አድርጋችሁ ስትደሰቱ ነው። ገብቷችሁ አይደለ? እቺ ልጅ ይሄ ልጅ ፈለገችውም አልፈለገችውም እሷ ራሷ ባለቤቷ ውሳኔዋን ታውቃለች። ምን ማድረግ እንዳለባት ወዴት እየተራመደች እንደሆነ እሷ ታውቃለች። እናንተ ቢያንስ የእሷን ደስታ የእሷን ፍላጎት እሷ ያለችበት ሙመንት እሷን እያስደሳት ከሆነ በቃ አብራችሁ ልትደሰቱ ይገባል። መናገርም ካለባችሁ በጨዋ ደንብ አይ ሩቴ እንዲህ እኮ እያደረግሽ ነው እኮ ጥሩ አይደለም እንዲህ ቢሆን እንዲህ ነው ብላችሁ እንጂ ይሄ የንቀት ንግግር ይሄ እንዴት ነው? ይሄ በቃ ምንም ሪስፔክት የሌለው ጭራሽ የሆነ አንድ ቀን ሁለት ቀን እንኳን አብራችሁ የሆነ ላይፍ ያሳለፋችሁ አትመስሉም ነው። በጣም እስኪ ዞር ብላችሁ የሰራችሁትን ቪዲዮ እንኳን እስኪዩት። ዛሬ በጣም አሳፋሪ ናችሁ። አሚሮ በተለይ የምትናገረው ንግግር በጣም የሚያስጠላው የሆነ እንዴት ነው አንድ የሆነ የማታውቀውን ሰው እንኳን ታከብሯለህ አይደለም? እንደዚህ ብዙ አብራችሁ ብዙ ነገሮችን ደስታንም አለ አይደለም ብዙ ነገሮችን አብራችሁ ያሳለፋችሁ ሰዎች አትመስሉም። ለምን አስፈለገ በዚህ ልክ? በጣም ነው የምደብሩት። ሼም ነው። ሲቀጥል እንግዲህ ዛሬ አብርሃምና ሄርሜላን በጥሩ ስራ መልተዋል። ያው አብዛኛውን ጊዜ ታውቃላችሁ አብርሃም ጥሩ ባህሪ ያለው መልካም ነው፣ ቅን ነው፣ የውሃ ነው እምለው ለዚህ ነው። ያው ይሄ የሩታና አብርሃም ጉዳይ እንዳለ ሆኖ ማለት ነው። አያቸው አይደለ? ሰዎች እንደዚህ ራሳቸው እንዲቀየሩ ሰዎች በራሳቸው የሆነ እንዲቆሙ የሚያደርገው ነገር በጣም ቢያስደስተኝ። በጣም ብዙ ልጆች ዩቲዩብ ከፍቶላቸው ሰብስክራይብ አስደርጓቸው አሁን እንደምታዩት ነው። ነቆራም ቢኖር ጀማ ውስጥ ማለት ነው እንደ በፊት አይደለም አሁን ላይ ያለው ነገር እነሱ ጋር በአጠቃላይ ማለት ነው። ጓደኛሞቹ ሁሉም በየራሳቸው እየተናቆሩ ነው ያሉት እና ይሄ ልጅ እንግዲህ ወደዚህ ወደ ሶሻል ሚዲያ እንዲመጣ ዛሬ ዩቲዩብ ከፍተውለታል። እውነት በጣም ደስ የሚለው አያችሁ አይደል? እንደዚህ መልካምነት ያስተጋባል። ልጁ ራሱ ምን ያህል ደስተኛ እንደሆነ አላ አይደለ? ይሄ ጓደኛ ማለት እንዴት ነው ይሁን እንዴት ነው የሰው ደስታ የሚያስደስተው የእሱ ደስታ ለእናንተ የሚያስደስታችሁ ይበቃ አላ አይደለ? የውስጥ ደስታ የውስጥ ሰላም ነገር የተሰማኝ ያለ ሲናገር ነበር። ትናንትናም ያው ቤት የአንድ ዓመት ተከራይተውለታል ምናምን ነገር ዛሬ ዩቲዩብ ከፈቱለት። ይሄ ደግሞ ነገ ትልቅ ደረጃ ላይ ይደርሳልና
ይሄ መልካም ነገር እየሰራ ይሄ ነገር እያረክ ደግሞ ሁሌኛ እንደምንጮህ እንደምለፈልፈው አብራችሁ ብትሆኑ በጣም ደስ ይለን ነበር። ግን ደግሞ ነገሮች እንደዛ የሚሆኑበት መንገድ በጣም እየጠበቡ ነው ያሉትና እንግዲህ አሁን ላይ ከሄርሜላ ጋር ያለከው ምን ማድረግ አይቻልም። እውነት ለመናገር አንድ ሰው እንደ ፍላጎቱ ነው እንጂ እንደኛ ፍላጎት ለምን አልሆነም ብለን በታሪክ ሊሆን አይችልም። ገብቷችኋል አይደለም? እንግዲህ ይሄ ልጅ ነገ ትልቅ ደረጃ ደርሶ እሱም ደግሞ በስሩ በጣም ብዙ ሰዎችን የሚያግዝ የሚረዳ አይነት ልጅ ይሆናል ብዬ ተስፋ አደርጋለሁ። ለምን ታውቃላችሁ፣ አሁን ላይ ኢትዮጵያ ላይ በጣም የምታውቁት ነው፣ በተለይ እዚህ የምትኖሩ ኢትዮጵያ ውስጥ ማለት ነው። ስራ ከሌላችሁ በጣም ከባድ ነው። ቤት ኪራይ፣ ላይፍ፣ የኑሮ ውድነት፣ በጣም ብዙ ነገሮች አሉ። ምናልባት ደግሞ ወንድ ልጅ ስትሆኑ በጣም ብዙ ኃላፊነት ይኖርባችኋል። ቤተሰብ ማስተዳደር ሊሆን ይችላል። ቤተሰብ ከእናንተ የሚጠብቀው ነገር ሊኖር ይችላል። ብዙ ነገሮች አሉ። ቤተሰብ የራሱ የሆነ ነገር ላይኖረው ይችላል። በተለይ ደግሞ ቤተሰቦቻችሁ የምታግዙ አይነት ሰዎች ከሆናችሁ፣ ቤተሰቦቻችሁ ከእናንተ የሆነ የሚጠብቁ አይነት ነገር ከሆነ በጣም ነው የሚከብደው። ታውቃላችሁ አሁን ላይ ወጣቱ ስደት ይሰደዳል፣ በበረሃ እየተሰደደ አብዛኛው ከስንት ነው ተሳክቶለት የሚፈልገው ቦታ ላይ የሚደርሰው። አብዛኞቹ መንገድ ላይ ህይወታቸው የሚቀጫል፣ አብዛኞቹ የሚታገቱ አሉ እና እንደዛ ነገሮች አሉ። ስለዚህ ይህ ልጅ እንግዲህ በጣም ብዙ ችግሮች እንዳሳለፈና አሁን ላይ ደግሞ ከእነሱ ጋር ተገናኝቶ በነገራችን የዛው ቡታጅራ ልጅ ነው ከእነሱ ጋር ተገናኝቶ ይህ ነገር ስላደረጉለት በነገራችን በአሁኑ እንኳን በተወሰነ ደቂቃዎች እንኳን የቱናል ሰብስክራይብ እንዳደረጉት ማየት ይቻላል። ለምን አብዛኞቹ እንደዚህ ዩቲዩብ ከፍተው ረዥም ጊዜ ነው የሚወስድባቸው ታውቃላችሁ። ሰብስክራይብ ለማግኘት የሆነ ቪዲዮቸው እይታ ለማግኘት በጣም ብዙ ጊዜ ይፈጃል። እኛ ራሳችን ማለት ነው እንደምታውቁት ይህ ምንም የሚነገር አይደለም እና ወንድሜ በርታ፣ ጠንክር፣ ከዚህ በላይ ይገባል ማለት እወዳለሁ። ወደ እነዚህ ልጆች ስመለስ እባካችሁ በሰው ህይወት እየገባችሁ የሰውን ህይወት ለመበጥበጥ የሰው ህይወትን እናስተካክላለን ብላችሁ ጭራሽ የማይመለከታችሁ ቦታ ገብታችሁ የሰው ህይወት ባታደፈርሱ መልካም ነው። ይሄን ያለ የማታውቅ አይነት ልጅ ማርጋችሁ የናት ገምቷት። ለምን ስለ ራሷ የምታውቅ አስተዋይ፣ ይሄ እንዴት ነው ትዕግስቷ የሆነ በቃ ከመጠን በላይ ያለፈ ትዕግስት ያላት፣ ግን ደግሞ አንዳንዴ ትዕግስታችሁን ሲያስጨርሷችሁ በቃ ከአቅማችሁ በላይ ስትሆኑ እንድትናገሩ ትገደዳላችሁና ዛሬም እሷ እንደዛ ነው ያደረገችው። በቃ እኔ አክብሬያችሁ ነው ቤት ያስገባኋችሁ እና በዚህ ልክ ልትናገሩኝ አይገባም፣ እንዴት እንደምንድን ነው የምታስቡ ብላ መጨረሻ ላይ ያስወጥታችኋለች። ሩታም በነገራችን ጥንቃቄ አድርጊ። ለምን በተለይ እንደዚህ አይነት ሰዎች ናቸው አንቺን ሊጎዱሽ፣ አንቺን ሊያጠቁሽ የሚፈልጉት። ለምን እንደሆነ አላውቅም። በተለይ በእሷ ዙሪያ ያሉትን ሰዎች የሆነ ለማጥፋት፣ በእሷ ዙሪያ ያሉትን ሰዎች አብራ እንዳትሆን የምታደርጉት ጥረት አለ። ለምሳሌ አሁን ላይ ከደስታ ጋር መሆኗ ደስተኛ አድርጓታል አይደለም? እሱን አትወዱትም። ለምን እንደሆነ አላውቅም። በጣም እኮ የሚያናድር ነገር እንደ ምንድን ነው እናንተ ችግራችሁ ምንድን ነው? የእሷ ደስታ፣ የእሷ መፈንደቅ፣ የእሷ እንደዚህ መሆን፣ የእሷ እንደዚህ ማበብ እናንተ ምንድን ነው የሚገፋችሁ? ምንድን ነው እናንተን ነው ግዴታ ኮንተንት አይዲ በቃ ይሄ አይዲያው በቃ እንደ አዲስ የሆነ በቃ እንደ አዲስ የሆነ ነገር እየፈጠራችሁ እየመጣችሁ ይሄ ነገሩ ማንዘዛት ነው፣ መቋጫ የለውም ማለት ነው። ተው እንጂ ብዙ እነሱ የሚከታተሏቸው ሰዎች አሉና እናንተ በተለይ ጓደኞች የምትባሉ ናችሁ በየመሀል እየገባችሁ ጣልቃ እየገባችሁ ነገሩ እያንዛዛችሁ ያላችሁት። እነሱ ነገሩን ሲተውት እናንተ አዲስ ነገር ይዛችሁ ትመጣላችሁ። እነሱ ነገሩን ትተውታል እኮ ሁለቱም በየራሳቸው መንገድ እየሄዱ ነው። ግን አሁን ላይ እናንተ አዳዲስ ነገር እየፈጠራችሁ ጭራሽ ባልዳር እንደሆነ ሚስት እንዳለው ልጅ እንዳለው ገረበር የምታወሩት እንዴት ነው? አንድ ሰው ልጅና ሚስት ኖሮ ሶሻል ሚዲያ ላይ በዚህ ያህል ልክ ራሱን አጋፍጦ ራሱን አሳልፎ እንደዚህ የሚያደርገው በታሪክ የማይመስል ነገር እያደረጋችሁ ያላችሁ ነገር ደግሞ ልትሉን ደግሞ ነገር ይቅርታ ብላችሁ በአዲስ ነገር ትመጣለች። ሰውም እኮ ይሰላቻል፣ ኦዲየንስም ይሰላቻል። ይደብራል ማለት ይሁን ያስጠላል። ስለዚህ ልጅቷን አትጋፏት፣ ካለ ፍላጎቷ በቃ እንድትናገራችሁና የሆነ ትዕግስቷን አታሳጧት። እውነት በጣም ነው እኔ ትዕግስቷን ማደንቅላት ሩቴ። ለማንኛውም ስለተከታተላችሁኝ ስለነበረ ቆይታ በጣም አድርጌ አመሰግናለሁ። ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ባባይ